ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት ላይ ወደሚገኘው የዩናይትድ ኪንግደምና የአሜሪካ ወታደራዊ ሰፈር ላይ የረጅም ርቀት ባለስቲክ ሚሳኤል ማስወንጨፏን በመካከለኛው ምስራቅ ያለው ግጭት እየተባባሰ መምጣቱን ያሳያል። በእርግጥ ሚሳኤሎቹ ወደ ታቀደላቸው ኢላማ ሳይደርሱ ቀርጿል። ነገር ግን የእስራኤል የመከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረጅም ርቀት ሚሳኤል ጥቅም ላይ ሲውል ይህ የመጀመሪያው እንደሆነ ተናግሯል። ቴህራን እስካሁን ድረስ ሚሳኤሎች መተኮሷን በይፋ አላረጋገጠችም። የኢራን ሚዲያዎችም ቢሆኑ በዘገባዎቻቸው በአብዛኛው የውጭ መገናኛ ብዙሃንን ብቻ እየጠቀሱ ነው። ባለሙያዎች አሁንም የከሸፈ ጥቃት እንዲሁም በርቀት ለሚገኝ ኢላማዎች ይህ ምን ማለት እንደሆነ ጨምረው የራሳቸውን ትንታኔ እየሰጡ ነው። በርሊን፣ ፓሪስና ለንደን የአውሮፓም ዋና ዋና ከተሞች በቴህራን ሚሳኤሎች ኢላማ ሊሆኑ ይችላል የሚል ስጋትና ጥያቄም ጭሯል። የዩኬ ካቢኔ ሚኒስትር የእስራኤሉ መከላከያ እንደሚለው ኢራን ለንደን መድረስ የሚችሉ የረጅም ርቀት ሚሳኤል እንዳሏት ለማረጋገጥ የሚያስችል ምንም አይነት ግምት የለም ብለዋል። የቢቢሲ ኒውስ ፐርሺያ ባልደረባ ጎክኔህ ሀቢብ ያዚድ የኢራን የሚሳኤል ፕሮግራም ለረጅም ጊዜ የዓለም አቀፍ ትኩረት ማዕከል ሆኖ ቆይተዋል ይላሉ። ቴህራን የሚሳኤል ግንባታ ሙሉ በሙሉ ለመከላከልና በብሔራዊ የመከላከያ ስትራቴጂ ላይ የተመሰረተ መሆኑን ብትናገርም ተቺዎች ግን ረጅም ርቀት የመምዘግዘግ አቅም ያላቸው መሳሪያዎች የአካባቢው የደህንነት ሁኔታ ሊለውጡ እንደሚችሉ ይከራከራሉ። እስራኤልና አሜሪካ በጋራ ኢራን ላይ ጥቃት ሲከፍቱ በቴህራን የኒውክሌር መርሃ ግብር ላይ ያሉ ስጋቶች ለመፍታት ድርድር እየተደረገ ነው። የዲያጎ ጋርሲያ አካል የሆነባቸው የቻጎስ ደሴቶች ከኢራን በግምት 3800 ኪሎ ሜትር ርቀት ላይ ይገኛሉ። ዎል ስትሪት ጆርናልና ሲኤንኤን ስማቸውን ያልጠቀሷቸው የአሜሪካ ባለስልጣናትን መሰረት አድርገው ሁለት የባላስቲክ ሚሳኤሎች ወደ ደሴት መተኮሳቸውን ዘግቧል። ነገር ግን ሁለቱም ሚሳኤሎች ኢላማዎች ላይ እንዳልደረሱም ይናገራሉ። አንደኛው ሚሳኤል በአየር ላይ የተምዘገዘገ ሳለ መውደቁን ሲገልጹ፣ ሌላኛው ደግሞ በአሜሪካ የጦር መርከብ መክሸፉን ተናግሯል። ቢቢሲ ዘገባዎቹ ትክክለኛ መሆናቸውም በዚሁ ዘገባ አካቱ ዘግቧል። ኢራን ወደ ደሴቱ ሚሳኤሎች ካስወነጨፈች በኋላ ብዙም ሳይቆይ የእስራኤል ጦር አባል በአውሮፓ በእስያና በአፍሪካ በርካታ ከተሞች አሁንም ለአደጋ የተጋለጡ መሆናቸው ባለፈው ዓመት ቴህራን እንዲህ አይነት አቅም ያላቸው ሚሳኤል ለማምረት እንዳሰበች ማሳወቃቸው ተናግሯል። የእስራኤል ጦር ዋና አዛዥ ሌተናል ጄኔራል ኢያል ዛሚር ወደ ቻጎስ ደሴቶች ሚሳኤል ከተተኮሰ በኋላ በማህበራዊ ሚዲያ ላይ ባስቀመጡት የቪዲዮ መልእክት ግልጽ ማስጠንቀቂያ አስቀምጧል። ኢራን 4000 ኪሎ ሜትር ርቀት ላይ ወደሚገኝ ኢላማ ሁለት አህጉር አቋራጭ ባላስቲክ ሚሳኤሎችን አስወንጭፋለች። ሚሳኤሎቹ እስራኤል ለመምታት የታሰቡ አልነበሩም ሲሉ ሚሳኤሎቹን የሚሸፍኑት ርቀት እስከ አውሮፓ ዋና ከተሞች ይደርሳል። በርሊን፣ ፓሪስ እና ሮም ሁሉን በቀጥታ ለአደጋ የተጋለጡ ናቸው ይላሉ። የቀድሞው የዩኬ ጥምር ጦር አዛዥ ጄኔራል ሰር ሪቻርድ ባሩንን ጨምሮ ሌሎች የመከላከያ ባለሙያዎች ይህ ሁሉ የኢራን የሚሳኤል ክምችትና ተደራሽነት እንደገና መገምገም እንዳስገደዳቸው ለቢቢሲ መናገራቸው በዚህ ሪፖርት ላይ ተመላክቷል። ቀደም ሲል የኢራን ሚሳኤሎች 2000 ኪሎ ሜትር ርቀት መወንጨፍ እንደሚችሉ እናስብ ነበር። ዲያጎ ጋርሲያ ደግሞ 3800 ኪሎ ሜትር ርቀት ላይ ይገኛል ይላሉ። ኢራን እስካሁን ድረስ ባላስቲክ ሚሳኤል ፕሮግራም ላይ ራሷ ላይ ገደብ ማስቀመጧን በመግለጽ ወደ 2000 ኪሎ ሜትር የሚወነጨፍ ብቻ እንዳላት ተናግራለች። ይህ ማለት እስራኤል በኢራን ሚሳኤሎች ርቀት ውስጥ ስትሆን የአውሮፓ ሀገራት ግን እንደማይደርስባቸው ተመላክቷል። ሟቹ ኢራን ጠቅላይ መሪ አያቶላህ አሊ ካሜኒ በ2021 ምንም እንኳን ወታደራዊ መሪዎችና አብዮታዊ ዘቡ ባይስማማም ይህ ውሳኔ የፖለቲካ ምርጫ እንጂ ሚሳኤሎቹን በማምረት ረገድ የአቅም ገደቦች ኖሮ አለመሆኑን ተናግሯል። በወቅቱ እስራኤልን ማስጠንቀቅና አውሮፓን ለማስደንገጥ መፈለጋቸው መሆኑን ግልጽ ነው ይላል የቢቢሲ መረጃ። ይሁን እንጂ ባለፈው ዓመት መስከረም ወር ላይ አንድ የኢራን የፓርላማ አባል ለመንግስት ቴሌቪዥን እንደተናገሩት አብዮታዊ ዘቡ አህጉር አቋራጭ ባላስቲክ ሚሳኤል በተሳካ ሁኔታ መሞከሩን ጠቅሰው ሚሳኤሉ ስለሚሸፍነው ርቀት ግን ሳይገልጹ ቀርተዋል።
በተጨማሪም የአሜሪካ ባለስልጣናት የኢራን የጠፈር ፕሮግራም አህጉር አቋራጭ ባለስቲክ ሚሳኤሎችን እንድትገነባ የሚያስችሏት ቴክኖሎጂዎች እንዳዘጋጀ ለረጅም ጊዜ ሲናገር ቆይቷል። ያስፈላጊ በሚሆንበት ጊዜ ቴክኖሎጂውን መጠቀም እንደምትችል ያሳያል። አንዳንድ ተንታኞች በዚህ ይስማማሉ። በለንደን የሚገኘው የሮያል ዩናይትድ ሰርቪስ ኢንስቲትዩት የቀድሞ ዋና ዳይሬክተር ዶክተር ካሪን ቮን ሂፔሊ ለቢቢሲ ኒውስ እንደተናገሩት ሚሳኤሎቹ ዲያጎ ጋርሲያ እንደሚደርሱ በማሰብ ምንም እንኳን እስካሁን ድረስ በተግባር ላይ ባይውሉም ኢራናውያን እስከ 10,000 ኪሎ ሜትር የሚጓዝ አህጉር አቋራጭ ባላስቲክ ሚሳኤሎች እያመረቱ ነው ብለዋል። ይህ ማለት ከኢራን የሚተኮስ ሚሳኤል አህጉር አቋርጦ አሜሪካ ሊደርስ ይችላል ማለት ነው። ታዛቢዎቹ እንደሚሉት በህንድ ውቅያኖስ ላይ የታሰበውን ጥቃት የርቀት ገደብ መነሳትን ያሳያል። ነገር ግን አንዳንዶች ሚሳኤሎች መጀመሪያ ላይ ባይከሹም እንኳን ወደ ታሰበላቸው ኢላማ መድረስ ይችላል እንደሆን አጠራጣሪ ነው ይላሉ። የዩኬ ሚኒስትር ስቲቭ ሪድ ለቢቢሲ እንደተናገሩት ኢራናውያን ዩኬ ኢላማ እያደረጉ ነው ወይ ይፈልጋሉ ለሚለው ግልጽ የሆነ ግምገማ የለም ብለዋል። ዋናው አከራካሪ ጉዳይ ኢራን እንዲህ ያለ ረጅም ርቀት ጥቃቶች ለመፈጸም የሚያስፈልገውን ቴክኖሎጂ ታጥቃለች ወይ የሚለው ነው። የሚሳኤሉን በእንደዚህ አይነት ረጅም ርቀት የመቆጣጠርና የመምራት ችሎታንም ይጨምራል እና በዚህ ውስጥ ግልጽ የሆነ የስነ ልቦና ገጽታ አለ ይላሉ። አንዳንዶች ኢራን ኢላማዎችን ለመምታት አስባ እንዳልሆነ ያምናሉ። ይልቁንም ቴህራን ግልጽ የሆነ የማስጠንቀቂያ መልእክት እያስተላለፈች ነው ይላሉ። በቴል አቪቭ በሚገኘው የብሔራዊ ደህንነት ጥናት ተቋም ውስጥ የሚሰራው የቀድሞው የእስራኤል ወታደራዊ ስለላ መኮንን ዳኒ ስትሮንዊች ነገ ለንደን ወይንም ፓሪስ እንደሚያጠቁ ያስባሉ ማለት አይደለም፣ ነገር ግን ለነሱ መከላከያ ለመገንባት የሚያስችላቸው ሌላ አካል ነው ብዬ አስባለሁ ሲሉም ለለንደን ጋዜጣ ተናግሯል። እስራኤል በዚህ ሳምንት በህንድ ውቅያኖስ ላይ ለተተኮሰው ሚሳኤል የሰጠችው ምላሽ ከጎናችሁ ነኝ አድምጡኝ ተብሎ ሊተረጎም ይችላል ይላሉ። እርግጥ ነው እስራኤል ይህንን የምትለው ጦርነት በማስፋት ከራሷና ከአሜሪካ ጎን ሌሎች ሀገራት ለማሰለፍ ስለምትፈልግ ነው ሲሉም የአውሮፓ የቀድሞ የኔቶ ምክትል አዛዥ ጄኔራል ሰር ሪቻርድ ሺሪቭ ለቢቢሲ ተናግሯል። ይህ መቃወም አለብን። ይህ የትራምፕ ጦርነት ነው፣ ግልጽ የሆነ መጨረሻና ስትራቴጂ የሌለው የበለጠ እየተጠላለፈ ይመጣ ነው ይላሉ። የኢራን የኒውክሌር አቅሞቿ እንደወደሙ ከ6 ወራት በፊት ተነግሮናል። እዚህ ጉዳይ ላይ ከዋሽንግተን የሚመጣ ምንም ነገር ማመን አንችልም ሲሉ ይጠቀልላሉ። ለመረጃችን ጥንቅር ቢቢሲን ዋቢ አድርገናል።